ታሪክን ለትውልድ የማሻገር ተራው የሁላችንም ነው። በሀገር ውስጥ፣ በውጪ፣ በአሜሪካ፣ በአውሮፓ፣ በኤዥያ፣ በአረብ ሀገራት ያላችሁ የሊቀ ሰማዕቱ የቅዱስ ጊዮርጊስ ወዳጆች እነሆ የፊታችን ግንቦት 28፣ 29፣ 30 አይኖች ሁሉ ወደ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ይመለከታሉ። ስለሆነም በዕለቱ ሁላችሁም ዝግጅት አድርጋችሁ እንድትጠብቁን በአምላከ ቅዱስ ጊዮርጊስ ስም እንጠይቃለን። ይህ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ህንፃ ቤተክርስቲያኑ ሲመሰረት በመጀመሪያ በሳር ጎጆ ነበር። ከሳር ጎጆነት ወጥቶ አድዋ ዘምተው ሲመለሱ አጼ ምኒልክ በገቡት ቃል ኪዳን መሰረት ከልዳ አፈር አምጥተው ከዮርዳኖስ ጸበል አምጥተው መሰረቱን ጥለው ነው ይህንን ቤተክርስቲያን ያነጹት። ይህም ታሪካዊ ቤተክርስቲያን በ1888 ዓመተ ምህረት የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት ድል የሆነውን የአድዋ ድል ውጤት የሆነ ታላቅ ደብር ነው። የአድዋ ድል የመላው ኢትዮጵያውያን ድል፣ ሃይማኖት፣ ብሔር፣ ቀለም ሳይለዩ ሁሉም ለነጻነት በአርበኝነት ሲዋጉ ከፊት ሆኖ ይመራ የነበረው የሰማዕቱ የቅዱስ ጊዮርጊስ ታቦት ነው። ግንቦት 28፣ 29 እና 30 ለምናደርገው የበይነ መረብ ወይም የኦንላይን መርሃ ግብር አስቀድሞ የሚሰጥ ጋዜጣዊ መግለጫ በከተማችን እምብርት የሚገኘው ታሪካዊው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በተለምዶ አራዳ ቅዱስ ጊዮርጊስ በመባል የሚታወቀው የእድሳትና የጥገና ሂደትን አስመልክቶ የተዘጋጀውን ጋዜጣዊ መግለጫ ለመከታተል የተገኛችሁ የቤተክርስቲያን የቁርጥ ቀን ልጆች፣ እንደሚታወቀው እግዚአብሔር አምላካችን የጀመርነውን ስራ ለፍጻሜ እንዲያበቃልን ፈቃዱ ይሁንልን እያልን የደብራችን መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ማለትም አራዳ ቅዱስ ጊዮርጊስ ከተቆረቆረ 130 ዓመታትን ያስቆጠረ ታሪካዊ ልዩ እና በስነ ህንፃ ቅርጹ በአዲስ አበባም ሆነ በመላው ዓለም ካሉ አብያተ ክርስቲያናት ተለይቶ የተገነባ ድንቅ የሆነ ታሪካዊ ቅርስ ነው። ይህ ህንፃ ቤተክርስቲያን በተጓዘባቸው ዓመታት በርካታ ፈተናዎችን ተቋቁሞ ያልተቋረጠ መንፈሳዊ አገልግሎት እየሰጠ የቆየ ሲሆን በተፈጥሮም ሆነ በሰው ሰራሽ ምክንያት አደጋ እየተጋረጠበት በቀደሙ አባቶቻችን ጥገናና እድሳት እየተደረገለት በትውልድ ቅብብሎሽ ዛሬ ላይ ደርሶ ቢገኝም ከቅርብ ዓመታት ወዲህ ግን በውስጣዊ ግንባታው ላይ በከፍተኛ ሁኔታ የተከሰተ የውሃ ስርገት፣ በውጫዊው ገጽታው ላይ የመወየብና የመሰንጠቅ አደጋ፣ ያለምንም ብረትና ተጨማሪ ድጋፍ በተሰራው ልዩ የእሳተ ከላ ወይም የቀይ ሸክላ ኮርኒስ ግንባታው ላይ የመሰንጠቅና የመሸሽ ሁኔታ መፈጠሩ፣ ከላይ ከጉልላቱ ጀምሮ ዝናብ በማስገባትና የውስጥ ግድግዳዎቹም በመሰነጣጠቃቸው ምክንያት ይህንን ታሪካዊ ቤተ መቅደስ ለመታደግ ቅዱስ ሲኖዶስ፣ የአዲስ አበባ ሀገረ ስብከት፣ የአዲስ አበባ ቅርስና ጥበቃ ባለስልጣን እንዲሁም የደብሩ አስተዳደርና ማህበረ ካህናት ልዩ ትኩረት በመስጠት ጥር 18 ቀን 2017 ዓ.ም ታቦቱ ከመንበረ ክብሩ ወጥቶ ቅርሱን በጠበቀ ሁኔታ የዘርፉን ባለሙያዎች በመያዝ የእድሳት ስራው እንዴት መከናወን እንዳለበት በአግባቡ ሰፊ ጥናት ተደርጎበት ከግንቦት ወር 2017 ዓ.ም ጀምሮ ተግባራዊ የእድሳት ስራው ተጀምሮ በጥሩ መልኩ እየተከናወነ ይገኛል። የእድሳት ስራው ከተጀመረበት ጊዜ አንስቶ እስካሁን ያለው የስራ አፈጻጸም አንድ የተጠናቀቁ ወይም በመጠናቀቅ ላይ ያሉ ስራዎች የውሃ ስርገት ያሳይ የነበረው ጥገና፣ የሸክላ ኮርኒስ ወይም እሳተ ከላ ጥገና፣ የውስጥ ግድግዳ ጥገና፣ የሲሚንቶና ኖራ ውህድ ልስን፣ የግድግዳ አጠባና ጽዳት የመሳሰሉት ስራዎች እየተጠናቀቁ ሲሆን የጉልላቱ ወይም የዶሙ ስራ ሙሉ ለሙሉ ተጠናቋል። ሁለት ገና ያልተጀመሩ ስራዎች የውጭ ግንብ ጥገና፣ የግቢ ዙሪያ ባዞላ፣ የኤሌክትሪክ መስመር ዝርጋታ፣ የቤተልሔምና የክርስትና ቤት፣ የሙዚየምና የደወል ቤት ጥገና ስራዎች ገና አልተጀመሩም። የደብሩ ሰበካ ጉባኤ አስተዳደርና የእድሳቱ ስራ አብይ ኮሚቴ ምዕመናንን በማስተባበርና ልዩ ልዩ የገቢ ማስገኛ ዘዴዎችን በመጠቀም የቤተ ክርስቲያኑን የእድሳት ስራ እያከናወነ ቢገኝም ስራው ከሚፈልገው ከፍተኛ ገንዘብ አንጻር በቂ የገንዘብ አቅም መፍጠር በማስፈለጉ ከግንቦት 28 ቀን 2018 ዓ.ም እስከ ግንቦት 30 ቀን 2018 ዓ.ም ድረስ ለ3 ቀናት የበይነ መረብ ወይም የኦንላይን የገቢ ማሰባሰቢያ መርሃ ግብር ለማድረግ ታቅዷል። ስለሆነም ከዚህ የበይነ መረብ ወይም የኦንላይን መርሃ ግብር
ከ250 እስከ 300 ሚሊዮን ብር ገቢ ለማሰባሰብ ወይም ለማግኘት የታሰበ ሲሆን በዚህ መርሃ ግብር ላይ መላው ህዝበ ክርስቲያን ፍጡነ ረድኤት የልዳው ሰማዕት ቅዱስ ጊዮርጊስ የፈጸመውን ውለታ በማሰብና በስፋት በመሳተፍ በገንዘብ በጉልበትና በአቅርቦት ክርስቲያናዊና ሀገራዊ ኃላፊነቱን እንዲወጣ እንዲሁም በሁሉም ባንኮች 1423 የተሰኘውን አጭር የሂሳብ ቁጥር በመጠቀም የሚሰማውም የሚያየውም ህዝበ ክርስቲያንና ኢትዮጵያዊ የሆነ ሁሉ በዚህ በጎ ስራና ታሪካዊ ስራ ላይ አሻራውን እንዲጥል በሰማዕቱ በልዳው በቅዱስ ጊዮርጊስ ስም እየተማጸንን በመጨረሻም የመስቀል መልሶ ማስቀመጥ መርሃ ግብርን በተመለከተ የጉልላቱ ወይም የዶሙ ስራ በመጠናቀቁ እሁድ ግንቦት 30 ቀን 2018 ዓ.ም ከቅዳሴ ውጪ ከጠዋቱ በ3 ሰዓት መላው ህዝበ ክርስቲያን በተሰበሰበበት በሚከናወነው ታላቅ የመስቀል መልሶ ማስቀመጥ መርሃ ግብር ላይ ሁሉም ህዝበ ክርስቲያን በአካል ተገኝቶ የመስቀሉን መልሶ ማስቀመጥ ሂደት እንዲሳተፍና መስቀሉን በክብር እንደወረደ በክብር በጉልላቱ ላይ እንዲያስቀምጥ በሰማዕቱ በቅዱስ ጊዮርጊስ ስም ጥሪያችንን እያስተላለፍን እንግዲህ ይሄን ፕሮጀክት ስንጀምር ጥገናውን ስንጀምር ከጥናቱ በኋላ ኮንስትራክሽኑን የጀመርነው የዛሬ ዓመት ግንቦት አካባቢ ነው። እስካሁን በሄድንበት ሂደት በጣም ከባድ ስራዎች አጋጥመውናል። እንደዚሁም ደግሞ ቀለል ያሉም ስራዎች ሰርተናል። ነገር ግን የቅርስ ጥገና ስራ ውስብስብ ስራ ነው። ቀለል ያለ ስራ አይደለም። እንደ አዲስ ህንፃ እንደምንሰራው ባቀድነው ብቻ የምንሄደው ነገር አይደለም። ምክንያቱም ብዙዎቹን ነገሮች እየከፈትን ስንሄድ የሚያጋጥሙ ብዙ ተግዳሮቶች ይኖሩታል። እንግዲህ በዚህ አኳኋን ስንሄድ ከባዱ እንግዲህ የዚህ ቤተክርስቲያን ጉዳት የነበረው የእሳተ ከላው ወይንም ደግሞ ቅኔ ማህሌቱ ላይ ያለ የኮርኒስ ስራ ላይ ነበር። ከባድ የመሰንጠቅ አደጋ የደረሰበት ውሃም የሚያፈሰው የነበረው አንዱ እሱ ነበር። ስለዚህ እሱን የቀይ ሸክላ ኮርኒስ ስራ መጠገን ስራው ነበር አስቸጋሪ የነበረው። መጀመሪያ ስንነሳ ከውጭ በሚመጡ ግብአቶች ለመስራት ነበር፣ ግን ዋጋውን በጣም ከምንጠብቀው በላይ ሆነብን። ስለዚህ ሌላ ጥናት ማድረግ አስፈላጊ ሆኖ ተገኘና ሁለተኛ ፕሮፖዛል ተዘጋጅቶ አሁን ላይ ስራው እየተካሄደ ይገኛል። ስራው በጣም ውስብስብ ስለሆነ በሂደት ቀስ እየተባለ መስራት ያለበት ስራ ነው። 8 ጎኖች አሉት ቤተክርስቲያኑ እንደምታውቁት። ስለዚህ ሁሉንም በአንዴ መጀመር አንችልም። አንዱ ሲያልቅ ወደ አንደኛው፣ አንደኛው ሲያልቅ ወደ አንደኛው እያለን ነው የምንሄደው። ሌላው ደግሞ ስራው ከላይም ከታችም የሚሰራ ስራ ነው ያለው። ስለዚህ የታችኛውን ከመስራት ከመጀመራችን በፊት የኮርኒሱን ከላይኛው በኩል ያለውን ስራ ሙሉ በሙሉ ጣራዎች ተከፍተው እሱን አጽድቶ ሙሉ በሙሉ እንደገና የመጠገን ስራ ነበር። እሱን ሙሉ ጨርሰናል። አሁን የውስጠኛውን የእሳተ ከላ የውስጠኛውን ስራ ጀምረን ወደ 3 ጎኖችን ጨርሰናል። እስካሁን ባለው ሂደት ጥሩ የስራ ሂደት ላይ ነው ያለው። ስራውን በጥንቃቄና በጥራት ሁኔታ እየተሰራ ነው ያለው። ሌላኛው የጉልላቱ ስራ ነበር። የጉልላቱ ስራ ያለውን ቆርቆሮ ሙሉ በሙሉ አውርዶ አጽድቶ የተጎዱትን መቀየርም አስፈላጊ ስለነበረ በተመሳሳይ ማቴሪያል መመለስ ነበረብን። እሱንም እንደዚሁ አካሄደን አሁን ጉልላቱ ሙሉ በሙሉ ተሸፍኖ አልቋል። ቀለሙም ተቀብቶ ጨርሰናል። መስቀል ስራው ብቻ ነው የሚቀረን። መስቀሉን የሚሸከመው ክራውን ሙሉ በሙሉ መጠገን ነበረበት። ወርዶ በጣም የተጎዳ ነበር። የተሰነጣጠቁ የተሰባበሩ ብዙ ፓርቶች ነበሩት። ወደፊት በዶክመንተሪ መልኩ እናዘጋጃቸውና ታዩዋቸዋላችሁ እንዴት እንደሄድንበት ማለት ነው። ሌላኛው የውስጥ ግድግዳው ነው። የውስጥ ግድግዳውም እንደዚሁ በጣም በተለያየ ጊዜ ቀለም ሲደረብ ብዙ ችግር ተፈጥሮበት ነበረ። ስለዚህ እሱን ሙሉ በሙሉ አንስተን የልስን ስራውን ከስረ መሰረቱ ከድንጋዩ ጀምሮ የመስራት ስራ ነበር አስፈላጊ የነበረው። ስለዚህ ፕላስተሪንግ ስራ ወይም ደግሞ የልስን ስራው ሶስቱንም ላይ መቅደሱም ላይ ቅድስትም ላይ ወይንም ደግሞ ቅኔ ማህሌት ሶስቱም ቦታዎች ላይ ያሉትን የልስን ስራዎች አሁን ሙሉ በሙሉ ተጠናቀው ቀጣይ የሚቀረው የቀለም ቅብ ስራ የሚሆነው ነው ማለት ነው። ሌላው የወለልና ሌሎች ስራዎች ቀጣይ ስካፎልዲንግ ወይም ደግሞ ይሄ መወጣጫውን ካወጣን በኋላ የምንሰራቸው ስራዎች ናቸው። የጽዳት ስራዎች ናቸው እነሱ የሚቀጥሉት ስራ ማለት ነው። ከዛ በተረፈ የኤሌክትሪክ መስመር ዝርጋታ ሰርተናል። አሁን የሚቀረን የፊቲንግ መርግጠም ስራዎች ናቸው የሚሉት። እነሱም በልዩ ሁኔታ ከውጭ የሚመጡ እቃዎችም ስለሚያስፈልጉ ትንሽ ጊዜ እየወሰዱብን ካሉት አንዱ ግብአቶች ውስጥ አንዱ እሱ ነው። ሌላ ትልቅ ተግዳሮት የነበረብን የጣራው ጉዳይ ነው። ጣራው በጣም ጥንታዊ ጣራ ነው። በጣም ጠንካራ የነበረ ቆርቆሮ ነበረ። ነገር ግን በተለያየ ጊዜ ቀለም ሲቀባ ሲነሳ ሲባል ብዙ ሚስማር ተመቶበት ከጥቅም ውጭ እየሆነ ያለበት ሁኔታ እና እሱን መቀየር አስፈላጊ ነበርና ችግር የሆነብን ግን ምንድነው ጌጅ 26 ነበረ ያ ቆርቆሮ። አሁን ገበያ ላይ ሲኬድ በዛ ጌጅ ኮምፕሊትሊ የትኛውም ከ10 በላይ ፋብሪካዎችን አጣርተናል፣ ልናገኝ አልቻልንም። እሱን ከውጭ የሚመጣበትን ፕሮሰስ አሁን ተጀምሮ ወደዛ ሂደት ላይ ያለንበት ነው ያለው። እንደመጣ የመግጠም ስራ ነው የሚያስፈልገው። ምክንያቱም ከታች ያለው የመቀበያው ትረስ ስራው ሙሉ በሙሉ የእንጨት መቀየር ስራ እንደዚህ አይነት ነው ተጠናቆ ስላለቁ ማለት ነው። እንግዲህ ከእግዚአብሔር ፍቃድ ጋር አሁን ባለው ሁኔታ በሚቀጥሉት 4 እና 5 ወራቶች ውስጥ ለማጠናቀቅ ነው እንደ እቅድ እየወሰድን ያለ ነው።
ሙሉ የደብሩን የልማት እንቅስቃሴዎች በታቀደለትና በሚመጥነው ልክ ሰርቶ ለማጠናቀቅ ታሪካዊነቱን በጠበቀ መልኩ ሰርቶ ለማጠናቀቅ ከ250 እስከ 300 ሚሊዮን ብር የሚጠበቅ ነው። ከግንቦት 28 እስከ 30 ለ3 ቀናት በሚካሄደው የላይቭ መርሃ ግብራችን ላይ አንጋፋ የኪነ ጥበብ ባለሙያዎችም እንዲሁም የቤተ ክርስቲያን አካላት ሁሉም በሚገኙበት የዚህ ላይቭ መርሃ ግብር ላይ በያላችሁበት በመታደም እዚህ በባነሩ ላይ ከላይ በምትመለከቱት የውጭ ሀገር በውጭ ያላችሁ በውጭ ሀገር አካውንቶች እንዲሁም ደግሞ በሁሉም ባንክ ለሁሉም ምቹ እንዲሆን በ14 23 ባጭር ቁጥር የቻላችሁትን እገዛ እንድታደርጉ ዝግጅትም እንድታደርጉ ጥሪያችንን እናስተላልፋለን። ታሪክን ለትውልድ የማሻገር ተራው የኔ ነው እያላችሁ የታሪኩ ተካፋይ ትሆኑ ዘንድና የፍጡነ ረድኤት በረከት ትጋሩ ዘንድ ጥሪያችንን የምናስተላልፍ ይሆናል። በሀገር ውስጥም ያላችሁ ኢትዮጵያውያን የዚህ ታላቅ ደብር አጥቢያ ያላችሁ ምዕመናን የዚህ ታሪካዊ የልማት ስራ ባለቤት ናችሁ። ስለዚህ ይህንን እንቅስቃሴ በመሪነት እንድታጎሉትና ለዓለም እንድታሰራጩት ስመ ክርስትናችሁ ያገኛችሁባትን ከልጅነት ጀምሮ ያደጋችሁባትን ቤተክርስቲያን አደራ ጭምር በማለት እንግዲህ ጥሪዋን ታስተላልፋለች። ታሪክን ለትውልድ የማሻገር ተራው የኔ ነው፣ የኛ ነው፣ የሁላችንም ነው። ስለዚህ ይህንን መሪ ቃል በማንገብ የ3 ቀን መርሃ ግብራችን ከግንቦት 28 እስከ 30 የሚሆን ይሆናል ማለት ነው። እሳተ ከላ ተብሎ ራሱ የሚጠራው አሰራር ያለምንም ብረት ያለምንም ሲሚንቶ ያለምንም እንትን ቤተክርስቲያኑ እሳት እንዳያገኘው እንዳይቃጠል ሆኖ የተሰራ ጣሊያን በአድዋ ጊዜ ግንባር ቀደም ሆኖ ድል ያደረገው ሰማዕቱ ቅዱስ ጊዮርጊስ መሆኑን በማወቅ ዳግመኛ በ1928 ዓመተ ምህረት በአፄ ኃይለ ሥላሴ ንጉሠ ነገሥት ዘመን ሲገባ የጦር ፍርደኛ አድርጎ በወቅቱ ያጠቃን ድል ያደርገን ይህ ሰማዕት ነው ብሎ የጦር ፍርደኛ ነው ብሎ ቤተክርስቲያኑን መጥቶ ይህንን ቤተክርስቲያን በእሳት እንዲቃጠል አድርጎታል። ነገር ግን አባቶቻችን ሲሰሩት በመንፈስ ቅዱስ ተቃኝተው የእግዚአብሔርም ጥበብ ተጨምሮበት ቤተክርስቲያኑ አልተቃጠለም። ቅድም ስንላቸው የነበረው ከባዱን የእሳተ ከላውን ስራ ለመስራት የተደረገ ድጋፍ ነው የምናየው ማለት ነው። ይሄ እሳተ ከላ ውስጥ ላይ ያለው ደህና ነው፣ ግን የቅኔ ማህሌቱ ነው በጣም የተጎዳው። ቅድም በደንብ ያልገለጽኩላቸው የነበረው ምንድነው መጀመሪያ ስናየው ቀጭን መስመር ብቻ ነች የምትታየው የነበረችው እና ቀላል ስንጥቅም ይመስል ነበረ። ግን ፕላስተሪንግ ሲላጥ ጣራ ተከፍቶ ሁሉም ነገር ደግሞ ሲታይ የስንጥቁ ሁኔታ በጣም እጅግ የባሰና የከፋ ነበር ሆኖ የተገኘው ማለት ነው። ስለዚህ ጥንቃቄ የሚሰራው ስራ የነበረው ሙሉ በሙሉ ይሄ ነው። ይሄንን ደግሞ ጨርሰን ካልወጣን በስተቀር ሌሎች ስራዎችንም ለማስኬድ ትንሽ ከባድ ነው። አሁን የመስኮት ስራዎች ሌሎች ስራዎችንም ለመስራት የሚያስቸግረን አንዱ ይሄንን ሙሉ በሙሉ አውጥተን ስንጨርስ ነው የጽዳቱንም ስራ ሁሉንም የምንሰራውና በአሁኑ ወቅት ያለንበት ሁኔታ ይሄ እሳተ ከላ ከላይ በኩል ያለውን ከጣራው በኩል ያለውን ሙሉ በሙሉ ጨርሰናል። ቆርቆሮውም ተመልሶ ለጊዜው ተደፍኗል። እሱ ያለቀ ስራ ነው። አሁን የሚቀረን ከውስጥ በኩል ያለውን ልስኑን አንስተን ስንጥቁን ከላይም ከታችም ነው የምንሰፋው። በሁለቱም በኩል ነው መሰፋት ያለበት። ከላይ በኩል ያለው ተሰርቶ አልቋል። በታች በኩልም ያለው እሱም እየተሰፋ ነው። አሁን የሚቀረን በተወሰነ መልኩ በፌዝ ነው የምንሄደው። ከ8ቱ ጎኖች አንዱን እንጀምራለን። አንዱ ሲያልቅ ወደ ሁለተኛው፣ ሁለተኛው ሲያልቅ ወደ ሶስተኛው፣ 8ቱንም በአንድ ጊዜ መስራት አደጋ ስለሚያስፈጥርብን ማለት ነው። ስለዚህ የአንዱ እንዳለቀ እንደገና ሙቭ እያደረግን ነው ቀስ እያለን የምንሰራው ማለት ነው። በአሁኑ ወቅት አሁን ወደ 3 ቦታዎች ተሰርተዋል። ቀጣዩም ደግሞ ልክ የአንደኛውን ልስን ስንጨርስ ሌላኛውን እንፍቃለን። ሌላኛውን ልስን ስንጨርስ እንደገና ሌላኛውን እየፋቅን እንደዛ እያደረግን ነው ሙሉ በሙሉ የምንቀጥልበት ሁኔታ ያለው ማለት ነው። ሌላው እነዚህን ግድግዳዎች የጌጥ ግድግዳዎች ናቸው እንደምትመለከቷቸው። በተለያየ ዘመን ላይ ቀለማት ዝም ብሎ እየተቀባ ተደራርቦባቸው የነበሩት ናቸው። ስንፍቃቸው ግን ጥንት አባቶቻችን ሲሰሩ ሙሉ በሙሉ ድንጋዮቹ ናቸው የነበሩት። እነዚህ የምትመለከቷቸው ይሄ ነጣ ያሉት ድንጋዮች ናቸው፣ ሶፍት ድንጋዮች ናቸው። በጣም ሴንሲቲቭ ናቸው። ስለዚህ የእጅ ስራ ነው የሚፈልጉት። በማሽንም በምንም የሚሰሩ ስራዎች ሳይሆኑ በእጅ ቀለሙን ማስለቀቅ ያለብን ስራ ነው። ቅድም ስንላቸው የነበረው ጥቁር ቀለም ተቀብቶ ነበር የሚለውን ስንፍቅ ቀለሞቹን በተወሰነ መልኩ አግኝተናቸዋል። እዚህ ጋር ሌላ ቦታ ላይ ሙሉ እናሳያቸዋለን በኋላ ላይ። ያ ጥቁር ቀለም የተቀባው ድረስ ነው ሙሉ በሙሉ እየፋቅን ያለ ነው። ግን ለታሪክም እንዲሆን ጎብኚዎችም ሲመጡ ታሪኩንም በደንብ እንዲረዱት በሚል ሁኔታ ያንን ጥቁር ቀለሙን አንዱን የተወሰነውን ፓርት እንተወዋለን። ጎብኚዎች ሲመጡ ታሪኩንም አብረው እየተማሩ እንዲቀጥሉ ለማድረግ ማለት ነው። ብዙ ጊዜ የታለ ጥቁር ቀለም የምትሉት ምን እየተባለ እንትን ይባላል። ነገር ግን አሁን ይሄ እድሳት ስራው ያንንም ታሪኩንም የደረሰበትን ጉዳት ሙሉ በሙሉ እያሳየ ነው የሚሄደው ማለት ነው። ስለዚህ ዶክመንተሪውም ላይ በኋላ ላይ በደንብ ይጠቃለላል። ነገር ግን ለጎብኚዎች ወደፊት በሚታይ መልኩም ደግሞ በመስታወት ተደርጎ ዲስፕሌይ ይደረጋል ማለት ነው። ሌላኛው ፓርት ግን
ወደ ነበረበት ሁኔታ ተመልሶ ሪስቶር እናደርገዋለን። ስለዚህ የምናደርገው ስራ ዋና ስራ ምንድነው? ጥንታዊ ይዘቱን በጠበቀ መልኩ ነው የሚታደሰው። ይህ ቦታ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቤተ መዘክር ወይም ሙዚየም ቤት ነው። ይህ የሙዚየም ቤት ዳግማዊ አጼ ምኒልክ ይህንን ታላቅ ቤተክርስቲያን የሰሩት ማለት ነው። የእሳቸው ከልብሳቸው ጀምሮ ይጠቀሙበት የነበረ ቅርስ ያለበት ስፍራ ነው። እንዲሁም ደግሞ የእቴጌ ጣይቱም እንደገናም የአጼ ኃይለ ሥላሴና የእነ እቴጌ መነን የነገስታቱ የንግስተ ነገስታት ዘውዲቱ በነገራችን ላይ ንግስተ ነገስታት ዘውዲቱ እዚህ ቦታ ላይ እዚህ ነው የነገሱት። ለምን? ቤተክርስቲያኑ ስላላለቀ ሲነግሱ እዚህ አሁን ያለንበት ስፍራ ላይ ነው የንግስናቸው ስርዓት የተፈጸመውና ይህ ስፍራ ብዙ ሙዚየም ብዙ ቅርስ ያለበት ቤት ነው። ከቅርስነቱ ደግሞ ባለፈ የቤተ ክርስቲያኑ ደወል ያለበት ነው። የመጀመሪያው ደወል ይሄ ነው፣ እዚህ ጋር ያለው። በዚህ ግቢ ውስጥ የብፁዕ አቡነ ጴጥሮስ የመጀመሪያው ሐውልት አለ። የፊታውራሪ ሀብተ ጊዮርጊስ ታላቁ ማለት ነው የኢትዮጵያ ጠቅላይ ሚኒስትር የነበሩ በአፄ ምኒልክ ጊዜ የእሳቸው ሐውልታቸውም አጽማቸውም እዚህ ግቢ ውስጥ በክብር ያረፈና ብፁዕ አቡነ ጴጥሮስ ከልደት እስከ ሰማዕትነት ድረስ የሚያስረዳ ታሪክ በድንጋይ የተጻፈ ጽሑፍ ጭምር ያለበት ግቢ ነው። በወቅቱ ነገስታቱ ይጠቀሙባቸው የነበሩ ማቴሪያሎች በሙሉ ያሉበት ግቢ ነው። ስለዚህ ይህ ግቢ ደወሉ በጣም ከባድ ስለሆነ እንደውም ብዙ የታመሙ ሰዎች እንደገናም ደግሞ ታላላቅ ሽማግሌ አባቶች የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ደወል ሌሊትም በቅዳሴ ሰዓትም ሲደወል ካልሰሙት ለምን አልተደወለም የሚሉና ደወሉ የሚያጽናናቸው ልዩ መዓዛ ያለው ከዚህ ሲደወል እስከ ገርጂና እስከ ሲኤምሲ ድረስ የሚሰማ ደወል ነው። አሁን ከላይ ያለው ደወል ማለት ነው። ስለዚህ ደወሉ ማጠናከር ይፈልጋል። እንደውም አንድ ወቅት ላይ ትንሽ ቢቆም ተብሎ ሌላ ደወል ስናዘጋጅ ህዝበ ክርስቲያኑ በአጠቃላይ ይህንን ጥያቄ ስላቀረበ እድሳት ቢደረግለትና ቢጠናከር ይሻላል እንጂ ደወል መደወሉን ማቆም የለብንም ተብሎ ደወሉን በዚሁ ስፍራ ላይ እየተከናወነ ነው ያለው። ከላይ ነው ያለው ደወሉ። ስለዚህ ይህ አሁን እያፈሰሰ ይገኛል። ከቤተ ክርስቲያኑ ቀጥሎ በአሁኑ ሰዓት ፌዝ 2 ተብሎ የሚሰራው የሚታደሰው ይሄ ነው። ቀጥሎ የምናየው ክርስትና ቤት አለ። እንዲሁም ዕቃ ቤቱንም ቅድም አይተናልና ከግቢው ጋር አጠቃለን ሰፋ ያለ ስራ ስለምንሰራ ነው። ቅድም በዚህ ግንቦት 28፣ 29፣ 30 ላይ በምናደርገው ኦንላይን ከፍተኛ ገንዘብ ያስፈልገናል። ለሁሉም ስራ ደግሞ ገንዘብ ወሳኝ ስለሆነ ገንዘቡ ካለ ይህንን ታሪካዊ ስራ አድሰን ሰርተን ለትውልድ ማሻገር እንችላለን ብለን የተነሳ ነውና 1423ን በመጠቀም እንደነዚህ አይነት አባቶቻችን ሰርተው ያለፉባቸው ራሱ ስታዩት የቅርስ ማስቀመጫው ቤተ ሙዚየሙ ራሱ አሰራሩ ራሱን የቻለ ቅርስ ነው፣ ታሪክ ነውና ይህንን ታሪክ ደግሞ ለትውልድ ጠግኖ ማሻገር ያስፈልጋል። እንደምትመለከቱት ምንም አይነት የብረት ሬኢንፎርስመንት ወይም ደግሞ ማጠናከር የሚባል ነገር የለውም። እንደምትመለከቱት እያንዳንዱ ሸክላ ነው። ሸክላው ሲሰራ ቁመቱ ወደ ላይ ነው ርዝመቱን የተሰራው ማለት ነው። ከዛ በእያንዳንዱ መስመር የምታዩት ይሄ ግራውቲንጉ የኖራ ልስን ነው የተያዙ በኖራና በሸክላ ብቻ ተያይዞ የተሰራ ነው። በጣም ረጅም ቮልት ነው እንደምትመለከቱት ወይንም ሌንግዙን ስትመለከቱት ሲሰራ ለየብቻ ነው የተሰራው። 8 ጎን አለው። 8ቱም ጎን ለየብቻ ነው የተሰራው። እነዚህ የምታዩአቸው መስመሮች የሚያሳዩአችሁ አንዱ ጎን ከሌላኛው ጎን የሚገናኝበት ቦታ ነው። ይሄ ሲሚንቶ ለዚህ የበታምትር ከላይ የነበረውን የበፊቱን የነበረውን ፕላስተሪንግ የሚባለውን መላጥ ስራ ይኖራል። እሱ ተልጧል። ሲላጥ በጣም በጥንቃቄ ነው መላጥ ያለው። ምክንያቱም ሸክላው እንዳይሰበር ተጠንቅቀን ነው የምንልጠው። ከዛ ስንልጥ እስከ እነዚህ ግራውቲንጎች ወይም ደግሞ ሞርታሩ የተወሰነ ድረስ መሄድ አለብን። ምክንያቱም አዲስ የምንጠቀመው ሞርታር ውስጥ ድረስ ገብቶ መያዝ ስለሚኖርበት ማለት ነው። ስለዚህ ይሄ ሁሉ የምትመለከቱት የእጅ ስራ ነው። በእጅ ነው ተፍቆ እንዳለ እያለ የሚወጣው ማለት ነው። እነዚህ የምትመለከቷቸው ብረቶች ምንድነው? ልክ እዚህ ጋር በምታዩት ሽቦ ላይና ታቹን ሙሉ በሙሉ ይሰፋል። ስለዚህ ስለሚሰፋ እነዚህ ብረቶች ከላይ ጀምሮ ወደ 30 ሳንቲሜትር ነው ቲክነሱ፣ ወደ 32 33 ሳንቲሜትር ድረስ ቲክነስ አለው። ሙሉ በሙሉ አንድ ወጥ የሆኑ ብረቶች ናቸው። በየ30 እና 40 ሳንቲሜትር ርቀት ነው እንደዚህ ያደረግን የምናስራቸው ማለት ነው እነዚህ እንትኖች። ከዛ በተረፈ ልክ ይሄኛው እንዳለቀ ይሄንን ሽቦ ሙሉ በሙሉ አስረን እዚህ ጋር የምታዩቸው ማጣፊያዎች አሉ። እነዚህ የምትመለከቷቸው ማጣፊያዎች ከላይም ከታችም ያሉ ማጣፊያዎች ናቸው። እነዚህም በኋላ በደንብ በዲቴል ትቀርጿቸዋላችሁ። በሱ ይታፈንና ይታሸጋል። ከዛ በተረፈ እነዚህ ብረቶች ለውሃ ልክ የምንጠቀማቸው ብረቶች አሉን። የመጨረሻው ልስን አፕላይ ከማድረጋችን በፊት የምንጠቀማቸው ማለት ናቸው። ሌላው ስንጥቁ፣ ዋናው ስንጥቅ እየተካሄደ ያለው ይሄ እዚህ ጋር የምትመለከቱት ነው። ይሄ እዚህ ጋር ይሄ ሲሚንቶ በደንብ በዛ ያለበት ቦታ የምታዩት በሙያ ቋንቋው ግራውቲንግ ይባላል።
ስለዚህ ስንጥቁ በጣም ከባዱ ስንጥቅ ያለው ይሄንን ተከትሎ ስለሆነ እሱን ሙሉ በሙሉ ግራውት እናደርገዋለን። ያ ኬሚካል እንጠቀማለን ማጣበቂያ እንዲሆን ኖራ አለ፣ አሸዋ አለ፣ እንደውም የተወሰነ ሲሚንቶ ይኖራል ማለት ነው። ያንን ሙሉ በሙሉ ግራውት አድርገን ከጨረስን በኋላ እንዲሁም እዚህም ጋር ያለው ሌላኛው ትልቁ ስንጥቅ ደግሞ የሚኖረው እዚህኛው ጋር ነው። ይሄ መገናኛ ቦታዎቹ ላይ ማለት ነው። 8ቱ ጎኖች እርስ በራሳቸው የሚገናኙባቸው ቦታዎች ላይ ያለውን ክፍተትም እንደዚሁ ግራውት ይደረጋል። ከዛ ያ ግራውቲንግ ከደረቀ በኋላ ነው መጨረሻ ላይ ወደ ልስን ስራው ተመልሰን የምንገባው ማለት ነው። አሁን ላይ እንደምትመለከቱት ይሄም የማይዝጉ ብረቶች ናቸው፣ መዛግ የለባቸውም። ዝገት ከመጣ በኋላ ስለሚያስቸግረን ዝገት የማይችሉ ስቴንለስ ስቲል ሜሾች ናቸው የምንጠቀማቸው። ከዛ በተረፈ ሙሉን እንደዚህ ያደረግን መጨረሻ ላይ ስንወጣ ታዩታላችሁ። እስካሁን አንዱን ስንጨርስ እያለን ነው የምንሄደው። ስለዚህ ወደዛ አሁን ይሄ የማንሳት ስራው ልስኑን የማንሳት ስራው ሙሉ በሙሉ አልቋል። አንድ ሲሊንግ ብቻ ነች የቀረችን፣ አንድ ኳርተር ነች የቀረችን። 7ቱን ኦልሞስት ጨርሰዋል። ስለዚህ መጀመሪያ ላይ ያሉት 2ቱን አሁን ልስን እየተጀመረ የምንቀጥልበት ነው የሚሄደው ማለት ነው። በቅርብ ሳምንታቶች ልስኑን ሙሉ በሙሉ የምንለስን ነው ስራ ይኖረናል ማለት ነው። ይሄን ይመስላል እዚህ ላይ ያለው ስራ። እንግዲህ በአጸድ ውስጥ ተሸፍኖ ብዙ ቅዱሳን ዘወትር የሚገኙበት ማንኛውም ሰው ድሃም መስሎም የኔ ቢጤም መስሎም ትልቅ ሰው መስሎ በዚህ ቅርጽ ቤተክርስቲያን ተገኝቶ ሰላም ለኪ ሳይደግም የፍጡነ ረድኤትን በረከት ሳይቀበል ግቢውን ሳይረግጥ የሚሄድ የለምና ታላቅ የበረከት ቦታ ስለሆነ ይህንን የበረከት ስፍራ እንደ አባቶቻችን በእውነት በጥንቃቄ ሰርተን አባቶቻችን የሰሩት ስራ እኛ ዘመን እንደደረሰ ሁሉ እኛ ደግሞ በአግባቡ አድሰን ለትውልድ ተሻጋሪ የሚሆን ስራ ሰርተን ለማለፍ እግዚአብሔር እድሉን እጃችን ላይ ስላደረገው ለዚህ እድል ደግሞ እኛ አሁን ተገኝተናልና እግዚአብሔርን እያመሰገንን የዚህ እድል ባለቤት በመሆናችን በማንኛውም ዓለም የምንገኝ ሁላችንም የአባቶቻችንን በረከት እንድናገኝ እግዚአብሔር እነሱን እንደሰማ እኛንም እንዲሰማ ለነሱ የሰጠውን በረከትም ለኛም እንዲያድል ከልብ በመነሳት አነሰ በዛ ሳንል በምንችለው አቅም ምንም አይነት ምክንያት ሳናቀርብ፣ አንዳንድ ምክንያቶች ይቀርባሉ። እንዲህ ነው በጎ ነገር ለመስራት ምንም ምክንያት ማቅረብ አያስፈልግም። ስለዚህ የምንችለውን ሁሉ በቅንነት ከሰማዕቱ ከቅዱስ ጊዮርጊስ በረከት ለማግኘት በዚህ ስራ ላይ እንድንሳተፍና የኦንላይኑን መርሃ ግብር አመርቂ በሆነ ውጤት ሁላችንም ተሳትፈንበት የምናስበውን ሁሉ አግኝተን የምንፈልገውን ስራ ሰርተን አባቶቻችን ያገኙትን በረከት እንድናገኝ አምላከ ቅዱስ ጊዮርጊስ ሁላችንን የሚርዳን። ታሪክን ለትውልድ የማሸጋገር ስራው የኔ፣ ያንቺ፣ ያንተ፣ የእርሶ የሁላችንም ነው። የቅዱስ ጊዮርጊስ ረድኤት በረከት ከሁላችንም ጋር ይሁን።